ጊዜ ቅዱስ ገብርኤል የምስራች ያሰማችሁ የኢትዮጵያን መከራ በቃ ብሎ ሰላም ያሰማኝ። ለምኑትማ አምላክን ደስታ ያሰማችኋል። ደስታ ያሰማችሁ መልአከ ሰላም ነው ቅዱስ ገብርኤል። በተለይም ለቅዱስ ገብርኤል ወዳጆች በቅዱስ ገብርኤል አዳኝነት ለምታምኑ ለኦርቶዶክስ ያለውላችሁ ዛሬ መላእክት አለቃ ቅዱስ ገብርኤል ያደረገውን ተአምር ነው የምነግራችሁ። ሙስሊሞች ናቸው፣ ባልና ሚስት ናቸው፣ ልጅ መውለድ አልቻሉም። ብዙ ስፔሻሊስቶች ተመለከቷቸው፣ አዩዋቸው፣ መውለድ አልቻሉም። መጨረሻ ላይ ግን ልጅ በጣም ስለናፈቃቸው ለምንድን ነው የክርስቲያኖቹ ገብርኤል ጋር ሄደን ስለተማነሳለው ብለው ሄደው ለገብርኤል ተሳሉ። ልጅ ከሰጠን ክርስቲያን እንሆናለን አሉ። የሐዋሳው ገብርኤል የቁልቢው ገብርኤል እንኳን ለኃያሉ መልአክ ለሊቀ መልአክ ለቅዱስ ገብርኤል ዓመታዊ በዓል በሰላም አደረሳችሁ። ገብርኤል ማለት የእግዚአብሔር አገልጋይ ማለት ነው። ገብርኤል ኮነ አስደሳች መልአክ ትርጓሜው ሰውና አምላክ ትርጓሜው ሰውና አምላክ። ቅዱስ ገብርኤል በዕለተ ቀኑ እንባችሁን ያብስላችሁ። ቅዱስ ገብርኤል ስለታችሁን ይቀበላችሁ። ቅዱስ ገብርኤል ታሪካችሁን ይቀይርላችሁ። አሜን ብሉ። ይሁን። ቅዱስ ገብርኤል በቤታችሁ ይግባ፣ በህይወታችሁ ይግባ። ያልታሰበ እንጀራ ይስጣችሁ፣ ካልታሰበ አደጋ ይጠብቃችሁ። የራማው ልዑል አለሁ ይበላችሁ፣ ከፊት ከኋላ ይከተላችሁ። አሜን ያለ አሜን ይሁን ይደረግልን። ታኅሳስ 19 እንኳን አደረሳችሁ። በእውነት የምንባረክበትና የምንቀደስበት ትልቅ በረከትን የምናገኝበት የምስራች ተናጋሪ ደስታን አብሳሪ የራማው መልአክ ሊቀ መላእክት ቅዱስ ገብርኤል ስሙ ሲጠራ ሰይጣን ይርበተበታል፣ መግቢያው ይጠፋበታል። የመላእክት አለቃ ቅዱስ ገብርኤል ሊቀ መላእክት ቅዱስ ገብርኤል በሕይወታችሁ ድንቅ ታምር ያደረገላችሁ በሙሉ ሁላችሁም እዚህ ቪዲዮ ስር የገባችሁ ቅዱስ ገብርኤል እያላችሁ ይህ ቪዲዮ ቫይራል እናስወጣው። በጣም ደግ የሆነው ቅዱስ ገብርኤል ብዙ ጊዜ ላይ በዕለተ ቀኑ ምንም አይነት ሰው ስራ የማይሰራው ለምንድን ነው? ስለሚወደው እንዳት በደንብ አድርጎ ስለሚያደርገው ስለሚፈራው ነው። ገብርኤልም እኮ ከእግዚአብሔር ፊት የሚቆም መልአክ መሆኑን ረሳችሁት እንዴ? ባለቤቱ የሚያየውን የሚያይ እኮ ነው። ከባለቤቱ ፊት ቆሞ እኮ ለኛ የሚለምነው መኖር እንደምንፈልገው እንድንኖር እኮ አይደለም፣ እግዚአብሔር እንድንኖር እንዳዘጋጀን እንድንኖር። ሰላም ውድ የዙሻና ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለታኅሳስ 19 የቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። የቅዱስ ገብርኤልን ዓመታዊ ክብረ በዓል ታኅሳስ 19 ለምን እናከብራለን? ቅዱስ ገብርኤል በዚህች ቀን ምን ያደረገበት ቀን ነው? ይህንን በማስመልከት የተማማረን ቆይታ የምናደርግ ይሆናል። ቅዱስ ገብርኤል ያደረገውን ተአምርም የምንመለከት ይሆናል። ሁላችሁም ኮሜንት ላይ ቅዱስ ገብርኤል እያላችሁ ኮሜንቱን አጥለቅልቁት። ወደ አዘጋጅነላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮ ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቀጥታ ወደ መጀመሪያ ቪዲዮ ላሳልፋችሁ። ታኅሳስ 19 ቅዱስ ገብርኤል ያደረገው ተአምር። በተለይም ለቅዱስ ገብርኤል ወዳጆች በቅዱስ ገብርኤል አዳኝነት ለምታምኑ ለኦርቶዶክስ ያለውላችሁ ዛሬ መላእክት አለቃ ቅዱስ ገብርኤል ያደረገውን ተአምር ነው የምነግራችሁ። ይህም በመጽሐፍ ቅዱሳችን ላይ ተጽፎ የምናገኘው ሲሆን ተአምሩም እንዲህ ነው። በባቢሎን አውራጃ አንድ ንጉስ ናቡከደነጾር የተባለ ጨካኝ ንጉስ ነበር። ይህም ንጉስ ቁመቱ 60 ክንድ ወርዱም 60 ክንድ የሆነ የወርቅ ምስል የራሱን ምስል አቆመ። ንጉሱም እንዲህ የሚል አዋጅ አወጀ። እኔ ላቆምኩት ጣዖት ስገዱ። እኔ ላቆምኩት ጣዖት የማይሰግድ ከዚህ ከሚነደው እቶን እሳት ውስጥ ይጨመራል ብሎ አዋጅ አወጀ። ይህንንም ጣዖት በዱራ ሜዳ ላይ አቆሞ በዛ አካባቢ የሚኖሩ ህዝቦች በሙሉ ንጉስ ናቡከደነጾር ላቆመው ጣዖት መስገድ ጀመሩ። ነገር ግን 3 ሰዎች ግን ንጉስ ናቡከደነጾር ላቆመው ጣዖት አንሰግድም።
እነሱም ሲድራቅ ሚሳቅና አብድናጎም የተባሉ ሰለስቱ ደቂቅ ናቸው። የንጉሥ አገልጋዮችን መጥተው ንጉሥ ሆይ ሕዝቡ ሁሉ አንተ ላቆምከው ጣዖት እየሰገዱ ነው፣ ሰለስቱ ደቂቅ ግን አንተ ላቆምከው ጣዖት አንሰግድም ብለዋል ብለው ወሬ ነጋሪዎች ነገሩ። ንጉሡም ሰለስቱ ደቂቅን አስጠርቶ እውነት ነው የምሰማው እኔ ላቆምኩት ጣዖት አልሰግድም ብላችኋልን ብሎ ጠየቃቸው። ሰለስቱ ደቂቅም አዎ ንጉሥ ሆይ አንተ ላቆምከው ጣዖት አንሰግድም፣ ምክንያቱም ስግደት የሚገባው ለእግዚአብሔር ብቻ ነው ብሎ ነገሩ። ንጉሡም ተናዶ ሎሌዎቹን እንዲህ ብሎ አዘዛቸው፣ እነዚህን 3 ሰዎች ይሄ ከሚነደው እሳት ስር ጨምሯቸው ብለው እሳቱንም 7 እጥፍ እንዲያነዱት አዘዛቸው። ሎሌዎቹም እንደታዘዙት አደረጉ። እሳቱንም 7 እጥፍ አነደዱት። ሰለስቱ ደቂቅንም ወደዚህ ወደሚነደው ወደ እቶን እሳት ጨምሯቸው። ነገር ግን የእሳቱን ፈሎት ከባድ ስለነበረ ሎሌዎቹ በራሳቸው በእሳቱ ተበልተው ሞቱ። ታዲያ ንጉሥ ናቡከደነጾርና ሕዝቡ ሰለስቱ ደቂቅ በእሳት ይበላሉ ብሎ እየጠበቁ እያለ ንጉሥ ናቡከደነጾር በእሳቱ መካከል አንድ ነገር ተመለከተ። እሱም ሰለስቱ ደቂቅ ጸጉራቸው ሳይነካ ቆዳቸው ሳይለበለብ ንጉሥ ናቡከደነጾር ተመለከተ። ከሰለስቱ ደቂቅ ጋርም አንድ የአማልክትን ልጅ የሚመስል አንድ ሰውንም ተመለከተ። እሱም የመላእክት አለቃ ቅዱስ ገብርኤል ነበረ። ንጉሥ ናቡከደነጾርም ወደዚህ ወደሚነደው እሳት የተወረወሩትን ሰለስቱ ደቂቅን ምንም ሳይሆኑ ሲመለከት በጣም ተደነቀ፣ በጣምም አደነቀ። ታዲያም በመጨረሻ ንጉሡም የሰለስቱ ደቂቅን ነገር ተመልክቶ እውነት ነው ከእግዚአብሔር በቀር ሌላ አምላክ የለም፣ የሚሰገድለትም ሌላ አምላክ የለም ብሎ አመነ። ሕዝቡንም ከእግዚአብሔር ውጪ አምላክ እንደሌለ ነገራቸው። ይህንንም ያደረገ የመላእክት አለቃ ቅዱስ ገብርኤል ነው። ቅዱስ ገብርኤል ለሰለስቱ ደቂቅ እንደደረሰ ለኛም ይድረስልን። አሜን። ቃልዎትን ያሰማልን። ቅዱስ ገብርኤል ያደረገውን ተአምር በቀጣይ የምንመለከት ይሆናል። ወደ ቪዲዮ። ሙስሊሞች ናቸው፣ ባልና ሚስት ናቸው። ልጅ መውለድ አልቻሉም። ብዙ ስፔሻሊስቶች ተመለከቷቸው፣ አዩዋቸው፣ መውለድ አልቻሉም። መጨረሻ ላይ ግን ልጅ በጣም ስለናፈቃቸው ለምንድን ነው የክርስቲያኖቹ ገብርኤል ጋር ሄደን ስለትማነሳለው ብለው አካባቢውም ድሬዳዋ ምንም ነፃ ህዝብ ነው፣ ማህበረሰቡ ብዙ እንትን አይደለም እና ሄደው ለገብርኤል ተሳሉ። ልጅ ከሰጠህን ክርስቲያን እንሆናለን አሉ። እንደ ቀልድ ሄደው ተናገሩ። ሰጣቸው ልጅ። ሲወልዱ ስለቱን በሌላ ለወጡትና ክርስትናውን ተዉት። ምክንያቱም ብዙ ነገር ዝም ብሎ አሰቡ። ብዙ ነገር ሲያስቡ ከማህበረሰባቸው ከዘመዳቸው እሱን ሲያስቡ ልጅ ካገኘን ምናምን አሉና ሲተዉት አንድ ቀን በተኙበት ልጁ ጸጥ አለ እና የለም ቢነኩት የለም። ወደ ሆስፒታል ህመም ነው ብሎ ሲወስዱ ምን ታደርጋላችሁ ነፍስ እኮ ከስጋው ተለይቷል አሏቸው ሐኪሞቹ። ይገርማቸዋል። እናትየው ግን ወደ ልቧ ተመልሳ ልጁን እንዳቀፈችው አልቀብረውም ብላ ገብርኤልን ዋሽቸው ነው ከልክየው ነው ገብርኤል ነው ይሄን ያደረገው ብላ ወደ ገብርኤል ቤተክርስቲያን ተሸክማው አስከሬኑን ይዛ ሄዳ ድሬዳዋ ገብርኤል እንደዚያ ወደ ምረቱ ላይ ጣል አደረገችው። ገና ራስ እኮ ነው። ልክ ስትጥለው ሽንቱን ሸና ልጁ ነው። ተመልከቱ። ቅዱስ ገብርኤል በእግዚአብሔር ፊት የሚቆም የሚያማልደን መልአክ ነው። ብዙዎቻችን ቅዱስ ገብርኤልን ተማጽነን ጥያቄዎቻችንም ተመልሰዋል። እጅግ ድንቅ ነገርም ተደርጎልናል። እናንተም ምስክርነታችሁን ኮሜንት ላይ ጻፉልን። ወደ ቆሞስ አባ ገብረ ኪዳን ትምህርት ላሳልፋችሁ። ሁልጊዜ ቅዱስ ገብርኤል የምስራች ያሰማችሁ፣ የኢትዮጵያን መከራ በቃ ብሎ ሰላም ያሰማኝ። ለምኑትም አምላክ ደስታ ያሰማችኋል። ደስታ ያሰማችሁ፣ ደስታ ያሰማን። መልአከ ሰላም ነው ቅዱስ ገብርኤል። አትፍሩ የሚል ፍርሃት የሚያርቅ መልአክ ነው። ፍርሃት ያርቃል፣ የተቋጠረ ይፈታል። ሐዘን ለነበረበት ዓለም ለመጀመሪያ ጊዜ የመጀመሪያውን ደስታ ይዞት የመጣው ቅዱስ ገብርኤል ነው። እነሆ ትወልጃለሽ፣ ስሙን አማኑኤል ትይዋለሽ። አማኑኤል የሚለውን ስም ተሸክሞት የመጣ ቅዱስ ገብርኤል ነው። የእግዚአብሔርን ስም ተሸክሞ ነው የሚመጣው። ጎበዝ፣ የእግዚአብሔር ስም እኮ ሰማይና ምድርን እንደ ቅቤ ያቀልጣቸዋል። ይሄን ስም ተሸክሞ ለሚመጣ መልእክተኛ አፈር ትቢያ ቢልሱለት ያንሰዋል እንጂ ይበዛበታል። አሜን። ለአባታችን ቃልዎትን ያሰማልን። ታኅሳስ 19 የቅዱስ ገብርኤል በዓል ለምን ይከበራል? ተከታዮችን ቪዲዮዎች በጥሞና እንከታተል። ታኅሳስ 19 ቀን ዓመታዊ የቅዱስ ገብርኤልን በዓል የምናከብረው አናንያ፣ አዛርያ፣ ሚሳኤልን ከእቶን እሳት ያዳነበት ቀን ነው። አናንያ፣ አዛርያን፣ ሚሳኤልን ወደ እሳት ገፍትረው የጣሉት ሁሉ የእሳቱ ላንቃ ገሏቸዋል። ጥላቶቻቸውን ገለዋቸዋል። እነሱ ግን እሳቱ እንደ ውሃ ቀዝቅዞላቸው ዝማሬ ያቀርባሉ። ከማን ጋር?
ከቅዱስ ገብርኤል ጋር። በመጽሐፍ ቅዱስ ላይ ተቀምጦ የምናገኘው መልአኩ ቅዱስ ገብርኤል የሰራው 6 ታምራት። አንደኛ፣ አናንያና አዛርያን ሚሳኤልንም ከነደደ እሳት ያዳነ እርሱ ቅዱስ ገብርኤል ነው። ሁለተኛ፣ ለዳንኤል የእግዚአብሔርን ቃል በመተርጎምና የሚመጣውንም በመግለጥ የተላከ እርሱ ቅዱስ ገብርኤል ነው። ሶስተኛ፣ በዘመነ አዲስ ለዘካርያስ ስለ ዮሐንስ ብስራት የተናገረ እርሱ ቅዱስ ገብርኤል ነው። አራተኛ፣ ክርስቶስ በተሰቀለ ጊዜ አይሁድን ለመበቀል ሰይፈ መዓቱን የወረወረው እርሱ ቅዱስ ገብርኤል ነው። አምስተኛ፣ በዘመነ ሰማዕታት ቅዱስ ቂርቆስና ቅድስት ኢየሉጣን ከሚነድ እሳት ያዳነ እርሱ ቅዱስ ገብርኤል ነው። በስተመጨረሻም በጥንት ዕለት እሁድ ዲያብሎስም መላእክትንም እኔ ፈጠርኋችሁ ባለ ጊዜ ቅዱስ ገብርኤል አምላካችን እስከምናገኝ ድረስ በያለንበት ጸንተን እንቁም በማለት ማኅበረ መላእክትን ያጽናና እርሱ ቅዱስ ገብርኤል ነው። የሊቀ መላእክት ቅዱስ ገብርኤል ረድኤትና በረከት በሁላችን ላይ ጸንቶ ይኑር ለዘላለሙ አሜን። አሜን። ቃለ ሕይወት ያሰማልን። የቅዱስ ገብርኤል ምልጃና ተራዳኢነቱ የማይለየን። በቀጣይ ዲያቆን ዘላለም ታዬ በዓሉን በማስመልከት ያስተምሩናል። መልካም ቆይታ። በጣም ደግ የሆነው ቅዱስ ገብርኤል ብዙ ጊዜ ላይ በዕለተ ቀኑ ምንም አይነት ሰው ስራ የማይሰራው ለምንድን ነው? ስለሚወደው እንዳት በደንብ አድርጎ ስለሚያደርገው ስለሚፈራው ነው። ልብስ ባጥብ ምን ይመጣብኛል ብሎ የሚገርማችሁ እነ ሚካኤል አይከፋቸው በቀናቸው እንዲህ ስናረግ እነ ሩፋኤል እነ ኡራኤል ምንም አይመስላቸው ደስ እንዳላችሁ ማን ይላል? ኃይሉን በራት ታስቡ ኃይሉን በፍጹም ስጋዊ የሆነውን ነገር በእነዚህ ቅዱሳን መላእክት እንደ ሰንበት በሚከበርባቸው ዕለታት ላይ ደገኛ የሆነ መልካም ስራ እንድንሰራባቸው ያስፈልጋል። አስቡት ለ30ውን ቀን በሙሉ ስንደክም እንዴት አንድ ቀን ለነፍሳችን መኖር ይከብዳል? በቃ ወር በገባ በ19 እንደ ሰንበት አክብሩት የቅዱስ ገብርኤልን በዓል ማለት እኮ ስጋዊ ነገር አታስራበትና ስለ ነፍስ የምትጨነቅበት ቀንቱ ንስሐ ከሆነ ግባበት፣ ከምቆርብ ከሆነ ቁረብበት። መልካም ለማድረግ ስድስቱን ሕግጋተ ወንጌል ተረቢ አብልተኛል፣ ተጠምቻ ጠጥተኛል የሚሉትን ለማድረግ ከሆነ ተጠቀምበት ያንን ቀን እንጂ ገብርኤል ነው ብለህ እጅግርን አጣጥፈ ቁጭ በልኩ ያለ ማንም የለም። እየሰማችሁ መልካም የሆነ ስራ መስራት አለብን። አለበለዚያ ልክ ፍሬ እያፈራ ነገር ግን እሾህ እንደሚያንቀው ነው የምንሆነው። መልካም የሆኑ ፍሬዎች። ስለዚህ እግዚአብሔርን መፍራት ማለት የሆነ ነገር ያደርግብኛል ብሎ መሳቀቅ አይደለም። አብዛኛው ሰው እግዚአብሔርን ትወደዋለህ ሲባል እወደዋለሁ የሚለው የሚወደው ብቻ ኖሮ አይደለም የሚፈራውም ስላለ ደግሞ አልወደውም ብል ምን ሊያደርግብኝ እንደሚችል ማን ያውቃልኛል አይደለም። እግዚአብሔርን መፍራት ማለት እስቲ ኃጢአትን በሉ እሱን እወደዋለሁ ብሎ በሉ እንጂ ማታው ማለት ነው። ገብርኤልም እኮ ከእግዚአብሔር ፊት የሚቆም መልአክ መሆኑን ረሳችሁት እንዴ? ባለቤቱ የሚያየውን የሚያይ እኮ ነው። ከባለቤቱ ፊት ቆሞ እኮ ለኛ የሚለምነው መኖር እንደምንፈልገው እንድንኖር እኮ አይደለም፣ እግዚአብሔር እንድንኖር እንዳዘጋጀን እንድንኖር። በጣም ደግ የሆነው ቅዱስ ገብርኤል ብዙ ጊዜ ላይ በዕለተ ቀኑ ምንም አይነት ሰው ስራ የማይሰራው ለምን? ስለሚወደው እንዳት በደንብ አድርጎ ስለሚያደርገው ስለሚፈራው ነው። ልብስ ባጥብ ምን ይመጣብኛል ብሎ የሚገርማችሁ እነ ሚካኤል አይከፋቸው በቀናቸው እንዲህ ስናረግ እነ ሩፋኤል እነ ኡራኤል ምንም አይመስላቸው ደስ እንዳላችሁ ማን ይላል? ኃይሉን በራት ታስቡ በቃ ወር በገባ በ19 እንደ ሰንበት አክብሩት የቅዱስ ገብርኤልን በዓል ማለት እኮ ስጋዊ ነገር አታስራበትና ስለ ነፍስ የምትጨነቅበት ቀንቱ ንስሐ ከሆነ ግባበት፣ ከምቆርብ ከሆነ ቁረብበት። በድጋሚ እንኳን አደረሳችሁ። ታኅሳስ 19 በመላው ኢትዮጵያ በድምቀት እየተከበረም ይገኛል። በዓሉን ስናከብር በረከት እንዳያሳጣን ጥንቃቄ በተሞላበት መልኩ መሆን እንዳለበት መልእክትም ተላልፏል። ቃሊቲ ገብርኤል የሚሄዳችሁ ሰዎች፣ ሐዋሳም ገብርኤል የሚሄዳችሁ ሰዎች በዓሉ መከበር ያለበት ቤተክርስቲያንና ቤተክርስቲያን ብቻ። ውጪ እንብላ በአግባቡ የመጣ ነው። ታዋቂ ሰዎችን ፈልገን አይደለም፣ ታዋቂውን ሳይሆን አዋቂውን እግዚአብሔር ፈልገን የመጣ ነው። ለጉብኝት አይደለም። ፎቶ ግን ሊያነሳ ነው። ጎብኝ ነው እሱ፣ አማኝ አይደለም። አቡነ ጴንጤሎን ገዳም ይሄዳል፣ አቡነ ገሪማ ገዳም ይሄዳል። ቱሪስት ግን ለምንድን ነው? ለመዝናኛ ነው፣ ሪፍሬሽ ለማድረግ ነው። እኛ አማኝ ነን፣ ለበረከት የምንጓዘው። እኛ ሐዋሳ ገብርኤል የምንጓዘው ለበረከት ነው። ይሄን ዓላማችን ያ ሆኖ ከዛ ፎቶ ልነሳ ምንም ችግር የለውም።
የእንግዶች አቀባበል እየተደረገ ይገኛል። በተለያየ ቦታ እንደምትመለከቱት ቁልቢ ገብርኤል ተጓዦችን በድሬዳዋ ላይ እንግዲህ አቀባበል ተደርጓል። የከተማውን ከንቲባ ጨምሮ የፖሊስ አባላት እንግዲህ አቀባበል አድርገውላቸዋል። ድሬዳዋ የፍቅርና እንግዳ ተቀባይ የሆነች ከተማ ናት። ይህንንም እያሳየች አሁን ትገኛለች። እንዲሁ የሐዋሳ ከተማ አስተዳደር ወጣቶችን በማስተባበር እንግዶችን እየተቀበሉ ይገኛሉ። አሁን ከአራቱም አቅጣጫ ህዝብ ወደ ሐዋሳ እንግዲህ እየተመመ ነው የሚገኘው የመልአኩ የቅዱስ ገብርኤል ንግስ በዓል ለማክበር። በተያያዘ እጅግ ውብ በሆነችው በአርባ ምንጭ ከተማ ከኢትዮጵያ ከአራቱም አቅጣጫ ህዝበ ምዕመናኑ እየጎረፈ ይገኛል። የመልአኩ ቅዱስ ገብርኤል ንግስ በዓል በአርባ ምንጭ እንግዲህ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ለማክበር አርባ ምንጭ ሙሉ በሙሉ ዝግጅቶቿን ጨርሳ አሁን እንግዶቿን እየተቀበለች ትገኛለች። ታኅሳስ 19 የመልአኩ የቅዱስ ገብርኤል ንግስ በዓል እንግዲህ በመላው ኦርቶዶክሳውያን ነገ እንግዲህ በኢትዮጵያ ላይ በሁሉም ቦታ ላይ ይከበራል። ሁላችሁም እንኳን አደረሳችሁ። ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ለሁሉም አዳርሱ። ለመላው ኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ ማለት ፈልጋለሁ። ውድ የናታን ሚዲያ ቤተሰቦች በዛሬው ቪዲዮ ጠቃሚ የሆኑ መንፈሳዊ ትምህርቶች እንዳገኛችሁበት ተስፋ እናደርጋለን። ውድ የናታን ሚዲያ ቤተሰቦች በዛሬው ቪዲዮ ጠቃሚ የሆነ መንፈሳዊ ትምህርቶች እንዳገኛችሁበት ተስፋ እናደርጋለን። ለዛሬ ዓመት እንዲሁ በጤና ጠብቆ ያደርሰን። ታኅሳስ 19 የቅዱስ ገብርኤል በዓልን በማስመለከት በሰፊው ተማምረናል። ቪዲዮ ለብዙ ኦርቶዶክሳውያን እንዲደርስ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንዲሁም ከዚህ በኋላም የምንለቃቸው ቪዲዮዎች ከዚህ በፊትም የተለቀቁ ቪዲዮዎች እጅግ ጠቃሚና አስተማሪ የሆኑ ቪዲዮዎች በዚህ ቻናል የተለቀቁ ቪዲዮዎች እንዳያልፏችሁ ወይም ቀጣይም ቪዲዮ ስለቅ እንዳያልፏችሁ ቻናሉን ሰብስክራይብ ማድረግ አይረሳ። እንዲሁም ሰብስክራይብ ስታደርጉ ደግሞ የደውል ምልክቷን መጫንም አትርሱ። በውጭ ሀገራት ያላችሁ በሱፐር ቻት እና በሱፐር ቴንክስ ከላይ ካጠገብ ቴንክስ የምትለውን በመጫን ድጋፋችሁን ማድረግ ትችላላችሁ። ሀገር ውስጥ ያላችሁ ደግሞ ቪፒኤን በማብራት ቪዲዮዎቻችንን መከታተልም ትችላላችሁ። እንዲሁም ጆይን የሚለውን በመጫን ቋሚ ናታን ሚዲያ የመምበርሺፕ አባል መሆን ይቻላል። በዚህ ቻናል ምርትና አገልግሎቱን ለማስተዋወቅ እንዲሁም ለማንኛውም ሀሳብ አስተያየት በቴሌግራም @ሄኖክ6679 በሚል ይጻፉልን። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም።